ነይ የኔ እናት በርቺ። ወዴት ነው? እዚህ ነን። እግዚአብሔር ይስጥልን ትርፍራፊ ጨርሰናል። ኧረ እኛ ትርፍራፊ ፈልገን አልመጣንም። መቼም ስትታዩ ልትለምኑ እንጂ ከፍላችሁ ልትበሉ አልመጣችሁም። ኧረ የኔ ልጅ እባክሽ አዳምጪን። ኧረ እኔ ጊዜ የለኝም እባካችሁ ዞር በሉ ከዚህ ጋር። መድኃኒት ማዋጫ ሰዓት አልፎባታል። እባክሽ ምግብ ስጫት እንከፍላለን። አታስጩኝ። ብትፈልጉ ሌላ ቦታ ሄዳችሁ ብሉ። ቢመስልም ላንተ በቅቶት የተቆረጠ ምን ነው አባዬ አገቡም እንዴ? አይ ልጄ እዚህ እንጠብቅህ ብለን ነው። እማዬ ኑ እንሂድ። በልበርታ አይቀርም ያንተ ይመጣል ያንተን በእጁ ያካበተ እንዴ እናንተ አታፉ። ቅድም እኮ ትርፍራፊ የለም ብዬ እኮ ሸኝቻቸው ነበር። ምን መድኃኒት ማዋጫ ሰዓት አልፎብኛል ምግብ እንግዛ ብንላት እምቢ አሻፈረኝ አለች። አለቃ አጭበርባሪዎች ናቸው። አንተ ግባ እኔ አባራቸዋለሁ። አንቺ ትወጫለሽ እንጂ እናትና አባቴ እኮ ናቸው። ባይሆኑም ደግሞ ትልልቅ ሰዎች ናቸው። እንኳንም አወኩሽ። እቃውን አስቀምጪና ውጪ። ያንተ ቤተሰብ አላወኩም ነበር። ንግቡ ባክሽ አታስመስይ። ውጪ። ተው ልጄ እባክህ ትማርበታለች። ይቅርታ ይቅር ካላልካትማ አንተ ከሷ በምን ተሻልክ? ጸጽቷታል እኮ ፊቱ ያስታውቃል። በሌላ ሰውም ቢሆን እንዳትደግሚ። አለቀውም ነይ። ኧረ አባዬ ተረጋጋ። አንተ ቁም እንጂ ታባ ነው የምትሄደው። ኧረ አባዬ ማለት መንገዱ የጋራ መስሎ እባክህን የኔ ፍቅር ልቀቂኝ። አባትሽን ይዘሽ ስለመጣሽ ምንም የሚቀየር ነገር የለም። ልጅ አሻንጉሊት መሰለች እንደፈለክ ሄጃው ተምጥላት። ስለ ጉዳዩ ሳያውቁ ብዙ ባይናገሩ ጥሩ ነው። ተረጋጋ አባዬ። ዞር በይ አንቺ። ድሮም የማይሆን ሰው ጋር ሄደሽ አንቺ ነሽ የምታወርጂ። ለምን አግኝታ ዛሬ እንደዚህ ልትዋት ነው? ለምን ተወሽ ብለው ጠይቀዋታል? አባ ተው በቃ እኔ እናግረዋለሁ። ምን ትሸሻለሽ? ንገሪያቸው እንጂ። ምን ታረጋለች? ቆንጥጭ ያሳደኳት ልጄ ናት። ንገረኝ እስቲ። አባዬ እንዲሁ ተኮራርፈን ነው እኔና እሱ እንፈታዋለን። በቃ እንሂድ እኔ እናንተ። በሽምግልና ለምን እንዳልወሰደሽ እንደዚሁ ቤት አምጥቶ ወርሮ ሲጥልሽ ዝም ልበል? አይ በገዛ አልጋዬ ላይ ከገዛ ጓደኛዬ ጋር ስትዳራ ነው ያስፋት። ምን የኔ ልጅ? አባዬ እውነት ነው ልጄ? እናትሽ በገባችበት ጉድጓድ ዛሬ በገባሁ። እርሶ በአንድ ልጆት ነው የተካዱት። እኔ በገዛ ሚስቴም እንደ ወንድሜ በማየው በጓደኛዬም ነው የተካድኩት። እየመጣችሁ ቁስሌን አትነካኩት። እዛው ቤታችሁ ጨርሱ። አወይ ክፉ ዘመን ልብ ያዘነብሽ እሱም ተሳሳተ የኔ እናት አንቺም አልታምሽ። የኔ እርች ነገር ልሰጃት የፈለግሽውን ፍቅሬ። ሄሎ ልጄ ምነው ዝም አልከኝ? ወሩም ደረሰ እኮ ቤት ውስጥ የሚላስ የሚቀመስ የለ። ቆይ ስብሰባ ላይ ነኝ፣ መልሼ እደውላለሁ። እሺ እንዴ ስብሰባ ነኝ ብሎ ልጄ እግዚአብሔር ይስጥልኝ። አባትህ ገግሞ ልጆች ሊያደርጉት ነው እንዴ? ዘንድሮ የምጤ ደግሞ አይናወጣ ነው ወይ ጉድ! የወላድ መካኑ ወየ ምነው ጋሽ? ይኸው ልጄ ለሴት ብሎ ካደ። ተረጋጉ፣ በቃ እኔ ያናግረዋለሁ። አባት ወንድም እንዴ ቤቲ ስራ ነኝ ብለሽኛል ነበር። እንደዚህ ምን ትሰሪያለሽ? ማለት ትተዋወቃላችሁ? ፍቅረኛዬ ናት። ምን ማነው? ለኔም እኮ ፍቅረኛዬ ናት። ውሸቱን ነው አባቴ። ይኸው ፎቶአችንን ላሳየ። ቤተሰብ ያላሳዘነና የተመረቀ ልጅ ይቀነዋል። እሺ የኔ ልጅ ልቀቂ። በጣም አለማፈርሽ። እሺ ለአንቺ ብዬ ነው ለካ አባቴ ነው የተወኩት። አጠገቤ እንዳደርሽ። ቆይ ቃውስ ባብዬ፣ ቆይ ላስረዳው። አለማፈርሽ። እንደውም የገዛሁልሽን ስልክ አምጪ። ልክስክስ። አባዬ ይቅር በለኝ አባዬ። ይቅር ብያለሁ ልጄ። አታላይ ነች ያቺ ልጅ። አቤት። ትንሽ ስላመመኝ ነው ሸኘኝ። እሺ ጫፍ ድረስ ነው ግን ግቢ። እዚች ጋ ይበቃሻል አይደለ? እሺ ብር ይስጠኛ። የምን ብር? ቀን ሙሉ ስዘልብኝ ውለህ አታፍርም? ጮኬ ነው ማስይዘህ። ጤነኛ አይደለሽም እንዴ? እኔ እናት በተባበርኩሽ። ኧረ ውረጂ ከዚህ መኪና። ኧረ በመድኃኒዓለም ዝም በይ። ኧረ ባለ ትዳር ነኝ። እንደውም ጥሩ ነው ፖሊስ ሚስት ምናምን መጥቶ ሌላ ጣጣ ውስጥ ከምትገባ ብሬን አምጣ። ኧረ ይደብራል። ፓንቴናው ልክ ሊጮህ ነው። 1 2
እሺ ይኸው ሰጥሻለሁ። ይኸው ውረጂ። እቺ ምንድን ናት? አምጣው። በአሁን ሰዓት ከሚሰሩ እንደዚህ አይነት ማጭበርበሮች ራሳችሁን ጠብቁ። እንዲህ የምታረጉም ሰዎች የሰው ወርቅ አያደምጥምና ተቆጠቡ። እንዲህ ያሉ ቪዲዮዎች እንዲደርሳችሁ። ኡፍ ምን አይነት ቀን ነው አቦዬት? ኧረ የሚበላ ዕቃ መጣ። ሬዲ ኧረ ባሌ ሊገለኝ ነው። አድነኝ በእናትህ። አሳልፈኝ። እገላታለሁ። እንዴ ተረጋጋ። ሴት ልጅ እኮ ነች። አንቺም እህቴ ወይዬ እንዴ ትተዋወቃላችሁ እንዴ? ፍቅረኛዬ ነው። እሱ ደግሞ ባልሽ? ኧረ የኛ የውሸት ነው። መልሽለት። ይቅርታ። እንዴ ለካ ነገሩ ይሄ ነው። በፍጹም እንዲወረደ ቦታ አገኝሻለሁ ብዬ አስቤ አላውቅም። ችግር እኮ ነው። ምን ላድርግ? ጓደኞቼ ሁሉ በለጡኝ። ታዲያ ከሰው እኩል ለመሆን የሰው ምኞቴ ላይ ለመድረስ ቸኮልኩ። ከሰው እኩል የሚያደርገው ምኞትሽ ላይ የሚያደርስሽም ፈጣሪ እንጂ አቋራጭ መንገድ አይደለም። ለመንኩት እኮ ምንም ነገር አልሳካም አለኝ። የእስራኤሉን ንጉሥ ሳሙኤልን የወለደችው ሐናም ለረጅም ዓመት ጸልያ ልጅ አልነበራትም። በስተመጨረሻ ነው የተካሰችው። ፈጣሪ ከጠየቅሽው የተሻለ ሊያመጣ ይዘገይ ይሆናል እንጂ መልሶ አይቀርም። ይቅርታ። እሺ ድጋሚ እንደዚህ አይነት ቦታ አታገኘኝ። እኔ ይቅር እልሻለሁ። ፈጣሪ ይቅር እንዲልሽ ንስሐም ትገቢያለሽ። አንድ የበረከት ሥራ አብረን እንሰራለን። ቆይ ግን አልናፈኩሽም? ናፍቀኸኛል፣ ግን የምነግርህ ነገር አለኝ። ታዲያ ሩም እንያዝና በደንብ እናወራለን። እኔ እኮ እንዳረገዝኩ ልነግርህ ነው። ከማ ማለት ካንተ ነው? በአትቀልጂ። እኔ እንዲህ ያለ ቀልድ አይመቸኝም። እንዴ ካንተ ሌላ ፍቅረኛ አለኝ? ካንተ ሌላ ወንድ አውቃለሁ? እሱን አንቺ ነሽ የምታውቂው። ግን የምርሽን ነው እንዴ? አንተ የምርህን ነው? አዎ የ2 ወር እርጉዝ ነኝ። ታዲያ ሂጂና አባቱን ፈልጊያ። እኔ ያለ ጥንቃቄ ያደረኩት ምንም ግንኙነት የለም። እንደዚህ ነው መልስ? በቃ እኔ አንድ ነገር ልተባበርሽ እችላለሁ። በዚህ ሂጂና አስወርጭ። ከኔ ምንም ያፈራሹ ዘር የለም። ወይዬ እኔ ቆንጆ በጣም ናፍቀሽኛል። ዛሬ እንገናኝ። ሰጂ አፉር ሸም ጃ ምኑን በቃ ልታገባ እንደሆነ ሰምታ ነው። ዝም በል አንተ አጨብጫቢ። ሳቢ እንደደረሰ ሰምታ ነው። ቆይ ግን ከተለያየን እኮ 6 ወር አልፎናል። እንዴት መጣሽ? ፍቅር አላስቀምጥ ብሎኝ እኮ ነው። አንድም ቀን ሳላስብህ ያላውቅም። አቤት እኔ ደግሞ አንድም ቀን አስቤሽ አላውቅም። በቃ የበቃውማ አንቺ በቃኛልሽለት ነው። በቃ እንደ ድሮ ባንተ መብት የለኝም። ሞቼ ይገላገልልሃል። መብትሽ ጥልጥል በይ። የወርስ ገንዘብ እኮ ያላሳየን ነገር ድሮ እኮ እንዲህ ስልትፈማ ነበር። ያኛው ቴዲ የት ሄደ? እንደ ጆተኒ ኳስ የምትጫወችበት ፍቅር ወይዬ ጅል አድርጎኝ ነበራ። ያኛው ቴዲ ሲመጣ እንደውልልሻለን። ጎል እናደርጋለን። እጭ